ኢየሱስ ስጋ ነስቷል አልነሳም ተብሎ ተጠይቀ ነበርና እሷን ሸፈን አርጋት ነው ያለፍከው። እኔ ዛሬ አጥብቄ እጠይቃለሁ፣ ስጋ ነስቷል አልነሳም? በእውነት የባህል ጥያቄ አይደለም። ተወልዷል አይደል ያልነው? አይ እኔ እናገራለሁ። አዎ ምንም መጽሐፍ ቅዱስ ላይ በጣም የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳም የሚል ጥቅስ የለም። ግን ሲስተማቲካሊ መጽሐፍ ቅዱሱን ወንጌላትንም ሌሎች መልእክታቶችንም አብረን ስናጠና ከጌታ ከኢየሱስ ክርስቶስ ፍጹም ሰውነት ጋር እንደኛ መሆን ያምራቸዋል። ታሟል እኮ ሰው በጣም ታሟል። እናቴ ምንድነው እንደዚህ ያለ ነገር? ጾም ሰልችቷቸው፣ ጸሎት ሰልችቷቸው ወደ ስድብ ሲገቡኝ በፊትም ጠልቻቸዋለሁ። ቀጥታ ምንድነው የሆነው? ብርሃንን ትተሽ ወደ ጨለማ ሄድሽ፣ ኢየሱስን ካድሽ ሲሉኝ እኔ ደግሞ ጨለማ ማንንም ጨለማ አይላችሁት? እኔ ኦርቶዶክስ በጥልቀት አላውቅም፣ ግን ከሩቅ አያታለሁ፣ አውቃታለሁ። በአንድ ግለሰብ በነብይ የምትመራ አይደለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬ በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እጅግ አስገራሚ ነገር ነው ለእናንተ ይዤላችሁ የመጣሁት ማለት ነው። ኦርቶዶክሳውያን ጴንጤዎች መጽሐፍ ቅዱስን ይሸከማሉ አያነቡትም የሚለው በምክንያት ነው ማለት ነው። ኦርቶዶክሳውያን እጅግ የሚያስገርም ነገር ነው ማለት ነው የምነግራችሁ። ኢየሱስ ክርስቶስ ስጋ አልነሳም እያሉ ይገኛሉ። መጽሐፍ ቅዱስ ግልጽ ያስቀመጠበት ቦታ የለም እያሉ ይገኛሉ ማለት ነው። ኦርቶዶክሳውያን ደግሞ ምላሻቸውን ይዞ ቀርባሉ ማለት ነው። አብረን ቪዲዮ የምንመለከተው ይሆናል። በሁለተኛ መረጃችን የሚሆነው አቺቭሜንታችን ስኬታችን እዚህ መሬት ላይ ያለው ስኬታችን የክርስትና ስኬታችን የፕሮቴስታንቱ ቤተ እምነት እዚህ ምድራዊ ሀብትና ምድራዊ በረከት ነው እያሉ ይገኛሉ ማለት ነው። ሰማያዊ ርስትን እንደማይፈልጉት አይነት ነገር እያወሩ ይገኛሉ ማለት ነው። ኦርቶዶክሳውያን ሁላችንም ደግሞ የሰማያዊም ርስት ይገባናል ብለን ሁላችንም ገነትን መውረስ ነውና ሁላችሁም ኦርቶዶክሳውያን አገራችን ሰማይ ነው እያላችሁ ኮሜንት ለጻፉልኝ። ኦርቶዶክሳውያን እዚህ ምድር ላይ ያለው ነገር አስፈላጊ አይደለም እያልኩኝ አይደለም። ኦርቶዶክሳውያን ግን ሁለቱንም ማመጣጥነን መሄድ አለብን። ግን የክርስትና ጎላችንና ግባችን መንግስተ ሰማያት መውረስ ነው። በርትተን መስራት አለብን። ምድራዊ ለው እንዲሁም ደግሞ ሰማያዊ ለው በርትተን መስራት አለብን ማለት ነው። ኦርቶዶክሳውያን ሁላችሁም ደግሞ ወደ ስጋውና ደሙ ቀርበን የመንግስቱ ወራሾች እንድንሆን የክብሩ ቀዳሾች እንድንሆን የእግዚአብሔር መልካም ፈቃድ ይሁን እያልኳችሁ ወደ ሁለተኛ መረጃዎቼ ይገባሉ ማለት ነው። ኦርቶዶክሳውያን ወደ ሁለተኛ መረጃችን ስንገባ ነብይቷ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅላ ይታችን ዘማሪት ውብነሽ ትላንትን ቪዲዮ በሷ ላይ ሰርቼላችሁ ነበር ማለት ነው። የነሱን ቤት ውሸት እየገለጠችልኝ ትገኛለች ማለት ነው። ቪዲዮን እናንተም አብራችሁ ሪአክት ስለምታደርጉ እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ ለዚህ አይነት ጠቃሚ ቪዲዮዎችን ነው ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ኢየሱስ ስጋ ነስቷል አልነሳም? ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳም የሚል ጥቅስ የለም። የሐሰተኛ ነቢያት ቁንጮ የሆነው አቶ ጥላሁን የተባለ ግለሰብ ከድንግል ማርያም ስጋ አልነሳም ብሏል። መጽሐፍ ቅዱስ ደግሞ እንዴት እንደሚናገር ቁልጫ ግን እናሳየዋለን። የሱን ክደት በመጽሐፍ ቅዱስ ማስረጃ እንሞግታለን ማለት ነው። ኦርቶዶክስ ያላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። አካውንት ስለተዳከመ አካውንቴን ፎሎ፣ ቪዲዮን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት ላይክ ፌቨራይት እንድታረጉና ወደ ሐሳባችን እንገባ። ከዛ በፊት 3 ሰከንድ ልስጣችሁ። አመሰግናለሁ። በነገራችን ላይ እነኚህ ሰዎች መጽሐፍ ቅዱስ ይዘው ነገር ግን መጽሐፍ ቅዱስን የማይቀበሉ የማያነቡ የሚፈልጉትን ቨርስና 5 እና 6 ጥቅስ ብቻ እየመረጡ ሰውን የውሸት ተስፋ የሚሰጡ እንጂ መጽሐፍ ቅዱስ እንደማያነቡ ማስረጃ አሁን የማነብላችሁ ጥቅስ ነው። ተከታተሉኝ። ቅዱስ ጳውሎስ ወደ ዕብራውያን ሰዎች በላከላቸው ምዕራፍ 2 ቁጥር 14 እስከ 16 ያለው ላንብብላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ታዲያ ይሄ ምን ማለት ነው? በስጋና በደም እንዲሁ ተካፈለ አለ ቅዱስ ጳውሎስ። ቁጥር 16 ደግሞ እንደዚህ ይላል፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም።
ታዲያ ከዚህ በላይ ምን ጥቅስ ነው የምትፈልገው? አቶ ጥላሁን ይሄንን ስላላነበበው እኔ እኮ የሚገርመኝ ዕብራውያን የተባለውን መልእክት ስፔሻሊ ለጴንጤ የተላከ እስኪመስላቸው ድረስ የሚያብጠለጥሉት መልእክት ነው። እንደፈለጉ የሚፈውዙት መልእክት ነው። ዕብራውያን ምዕራፍ 7 ቁጥር 25 እንደዚህ ያደረጉ በቃ የኢየሱስ ክርስቶስን ሊቀ ካህንነት የሚያምኑ መስለው ነገር ግን በተለየ አረዳድና በማይሆን ቦታ በማይሆን ቨርስ እየጠቀሱ እንዲሁም ደግሞ ኢየሱስ አማላጅ ነው፣ ሊያማልድ በሕይወት ይኖራል፣ ኢየሱስ ሊቀ ካህናችን ነው እያሉ እኛ ሊቀ ካህን አይደለም ያልን ይመስል የብሉይና የሐዲስ የሚያነጻጽርበትን የመልከ ጼዴቅንና የክርስቶስን ሊቀ ካህንነት የሚያነጻጽርበትን እየወሰዱ የእኛን ካህናት የሚሳደቡበት ቨርስ ነው ወይም ደግሞ መጽሐፍ ቅዱስ ነው፣ ዕብራውያን የተባለው መጽሐፍ ቅዱስ ማለት ነው። ነገር ግን እነሱ ይሄን እንኳን አይቀበልም። ይሄው በስጋና በደም ተካፈለ አለ። መጽሐፍ ቅዱስ ላይ ግን የለም፣ ጭራሽ ክዶታል። ድነኝ ያደረገው በቃ መጽሐፍ ቅዱስ ላይ ከድንግል ማርያም ስጋ አልነሳም ነው ያለ። ምክንያቱም የድንግል ማርያምን ስም ማንሳት ስለሚቀፋቸው ማለት ነው። ከድንግል ማርያም ስጋ ነሷል ማለት ስለሚከብዳቸው እሱና አቶ ዮናታን የተባሉ ሁለቱ ሰዎች፣ ሌሎችም የፕሮቴስታንት ሰባኪዎች በሰይጣን መንፈስ የሚመሩ ሰዎች ከድንግል ማርያም ስጋ ነሷል የሚለውን ሐሳብ በጭራሽ አይቀበሉትም። መጽሐፍ ቅዱስ እንደዚህ ነው የሚያስቀምጠው። በስጋና በደም ተካፈለ። ምክንያቱም የሰይጣንን እስራት ይሰባብርላቸው ዘንድ ይፈታቸው ዘንድ ከሰይጣን እስራት ነው የሚለው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም እያለ እኮ ነው። አብርሃም ነው ሰው እኮ ነው። አብርሃም እኮ ስጋና ደም የነበረው ነው። ክርስቶስ ደግሞ የዳዊት የአብርሃም ልጅ ተብሏል። ማቴዎስ የሚያነሳው ይሄንን ነው። ፍጹም ሰው እንደሆነ እያጠየቀልህ እኮ ነው። የአብርሃም ዘር የዳዊት ልጅ የአብርሃም ልጅ የኢየሱስ የዘር ሐረግ እያለ ሲነግርህ እኮ ይሄን እየነገረህ እንጂ ሌላ አይደለም። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ምንም ጥያቄ የለውም። ስለዚህ ስጋና ደም የሚወሰደው ከድንግል ማርያም ነው። እርሱ መለኮታዊ ባህሪውን ነው ከድንግል ማርያም ስጋ ጋር አምጥቶ አዋህዶ ስጋን ያከበረውና ወደ አምላክነት ከፍ ያደረገው ማለት ነው። ለዚህ ነው አካላዊ ቃል እግዚአብሔር ወልድ ስጋን ተዋህዷል የምንለው። ነገረ ተዋህዶን ስለማትቀበሉ የነገረ ስጋዊም ጽንሰ ሐሳብ ስለማይገባቸው ከስጋ ስጋ ከነፍስ ነፍስ ነሳ የሚለው ሐሳብ በእናንተ ዘንድ ኮንሰፕቱ እጅግ በጣም የወረደ አስተሳሰብ ስለሆነ ለእናንተ አይገባችሁም፣ በሰይጣን መንፈስ ስለምትመሩ ማለት ነው። ኦርቶዶክሳውያን አካውንቱን ፎሎ ቪዲዮ ደግሞ እጅግ አብስታ ሼር፣ ኮፒ ሊንክ፣ ሪፖስት ዲት ላይ ከበር እያደረጋችሁ ይሄንን ቪዲዮ ለአቶ ጥላሁን አድርሱለትና ምናልባት መጽሐፉን እንዲያነቡ አድርጉት። ሰላም በያላችሁበት። ኢየሱስ ስጋ ነስቷል አልነሳም ተብሎ ተጠይቀህ ነበርና እሷን ሸፈን አርጋሃት ነው ያለፍከው። እኔ ዛሬ አጥብቄ እጠይቅሃለሁ፣ ስጋ ነስቷል አልነሳም? በእውነት የበዓል ጥያቄ አይደለም። ተወልዷል አይደል ያልነው? አይ እኔ እናገራለሁ። አዎ ምንም መጽሐፍ ቅዱስ ላይ በጣም የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። ግን ሲስተማቲካሊ መጽሐፍ ቅዱሱን ወንጌላትንም ሌሎች መልእክታቶችንም አብረን ስናጠና ከጌታ ከኢየሱስ ክርስቶስ ፍጹም ሰውነት ጋር የተያያዘ ስለሆነ በመለኮትነቱ ሰውነትን ሲጨምር ስጋ ነስቷል የሚለውን ትምህርት ነው ሞር አዳብረን የምንይዘው። ወደዚያ ያዘነብናል። እሱ ነው አደባበሽ የማልፈው። ብዙ ጊዜ ምንድነው በጣም ክሊር የሆነ የተሰመረ ነገር ስለማይኖረው እንዲህ ነው፣ ኮንትሮቨርሻል ነው ጉዳዩ። አንዳንዴም ብንለውም ባንለውም ሄዶ ዲቤት ነው የሚፈጥረው። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ ሼር፣ ዱዊት፣ ኮፒ ሊንክ አድርጉልኝ። በተቻላችሁ መጠን ይህንን ቪዲዮ አካውንቱ እንደ ድሮ ስላልሆነ ሁላችሁም 5 ጊዜ ኮፒ ሊንክ አድርጉልኝ በተቻላችሁ መጠን። ይህንን ቪዲዮ ሰምታችሁታል፣ የነቢይ ጥላሁንን ቪዲዮና እኔ በጣም የሚገርመኝ ነገር ብዙ ሰዎች ነቢይ ጥላ ይመቸኛል፣ የነቢይ ጥላ ትምህርት እንዴት እንደሚመቸኝ እንዴት ምናምን ብሎ ብዙ ጊዜ እና በጣም ነው ማዝን ነው። ነቢይ ጥላሁን ስለ ክርስቶስ ኢየሱስ ስጋ መንሳቱ ሲጠየቅ ምን አለ? መጽሐፍ ቅዱስ ሞር ወደዛ ያዘነብላል ነው የቤተ ክርስቲያኑን ዶክትሪን የመሰረተው ወይም የቸርቹን ዶክትሪን የመሰረተው። በዚህ ጋር የተያዘ ኡጋንዳዎች ፕሬዝዳንቱ እንደዚህ አድርጓል። ምን አድርጓል? 400 የሚያክሉ ቸርቾችን ዘግቷል። ለምን ዘጋ? እናንተ ትምህርቱን ሳይሆን ወደ ገንዘቡ ስለገባችሁ ብሎ ዘግቷል። ኢትዮጵያ ውስጥ ቢዘጋ ኖሮ የመጀመሪያው የሚዘጋው የማን ነው ብትሉኝ የነቢይ ጥላሁን ቸርች ነው። ለምን ቢባል ክርስቶስ ኢየሱስ ስጋ መንሳቱን በአግባቡ እንኳን መጽሐፍ ቅዱስ ላይ ምን ላይ እንዳለ አያውቀው። ሲያወራ ዕብራውያን 7 ላይ ያለውን ዘሎ ነው የሚያወራው። ዕብራውያን 2 ላይስ ምን ብሎ እንደተጻፈ ያውቀዋል። ክርስቶስ ኢየሱስ
ስጋን ነስቷል ብላ ቤተክርስቲያን ስታስተምር መጽሐፍ ቅዱሳዊ የሆነ ምን አለ? አውድም መጽሐፍ ቅዱሳዊ የሆነም ደግሞ ጥቅስ አለ። ይህም በነገራችን ላይ ዕብራውያን ምዕራፍ 2 ቁጥር 14 እስከ 16 ያለውን አነበዋለሁ። አንድ ጊዜ ተከታተሉኝ። እንግዲህ በልጁ በስጋ በደም ስለሚካፈል እርሱም ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት ሁሉ ነፃ እንዲወጣ በስጋ በደምም እንዲሁ ተካፈለ። ደግመዋለሁ፣ ጫፍ ላይ ያለችዋን በስጋም በደምም እንዲሁ ተካፈለ። የአብርሃም ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ ክርስቶስ ኢየሱስ ከድንግል ማርያም ስጋን ምን ብሏል? ነስቷል። የማንን ዘርን ያዘ? የአብርሃምን ዘርን ያዘው፣ የመላእክትን ዘርን አልያዘም። ስለዚህ ከእናታችን ቅድስት ድንግል ማርያም ስጋን ምን ብሏል? ተካፍሏል፣ ነስቷል። ይሄ መጽሐፍ ቅዱስ ላይ ዕብራውያን 2 ከ14 እስከ 16 ያለው ነው ማለት ነው። ጴንጤዎች ግን ነሳ የሚለው ያመዝናል ነው ቤተክርስቲያናቸውን ዶክትሪን ነው የሚመሰርቱት። ቤተክርስቲያን ግን እንደዛ አይደለም። 4 ነጥብ ረገጥ አርጋ ነው ኦርቶዶክስ ተዋሕዶ የምታስተምረውና እባካችሁ ሳታውቁ ሳትታለሉ ከዚህ ሰው ጋር ህብረት እያደረጋችሁ ያላችሁ በአንድም በሌላም ንግግሩ ይሄ ከብልጽግና ወይም ደግሞ ትበላለህ፣ ትጠጣለህ፣ ትከንፋለህ ከሚል ጋር ሐሳብ ጋር የሚሄድ ስለሆነ ምድራዊ አጀንዳ ስላለበት በንግግሩ ተወስዳችሁ ያላችሁ ሰዎች ካላችሁ እባካችሁ ማምለጥ ይሁንላችሁ፣ መንቃት ይሁንላችሁ። ኦርቶዶክስ ተዋሕዶ ለዘላለም ጸንታ ትኑር። ይህ የቤተ ክርስቲያን አስተምህሮ ነው። ክርስቶስ ኢየሱስ ከድንግል ማርያም ስጋን ነስቷል ብላ ታምናለች። ፕሮቴስታንቶች ግን ያመዝናል ነው የሚሉት። ይህንን ሰው የምትከተሉ ሰዎች ተጠንቀቁ። ኦርቶዶክስ ተዋሕዶ ለዘላለም ትኑር። አሜን። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። የዚህ ግለሰብ ንግግር በጣም የገረመኝ በሁለት ምክንያት ነው። የመጀመሪያው ይህንን ንግግር የተናገረው ቸርች ውስጥ በመሆኑ፣ ሁለተኛው በጣም የገረመኝ ድሃን መናቅና ሰው ከድህነት እንዲወጣ ደግሞ ሞቲቬት ማድረግ ሁለት የተለያዩ ነገሮች መሆናቸውን አለማወቁ ነው። ኢየሱስ ክርስቶስ እኮ በምጽአቱ ቀን የሚጠይቀን ጥያቄ አለ። ስራብ አበልታችሁኛል ብሎ ይጠይቃል። የሚራብ ማን ነው? መቼስ ሀብታም አይራብም አይደለ? ድሃ ነው። ስታረዝ አልብሳችሁኛል ብሎ ይጠይቃል። የሚለብሱትን አጥተው በየጎዳናው የወደቁ ምኖች ናቸው? መቼስ ሀብታሞች አይደሉም፣ ድሃዎች ናቸው። እንግዲህ በዚህ ልክ ለድሃዎችና ለምስኪኖች እንድናስብ የሚያዝ አምላክ የሚመለክበት ቸርች ውስጥ እንደዚህ አይነት ከመጽሐፍ ቅዱስ ውጪ የሆነ የግል ስሜት የሚንጸባረቅበትን የወረደ ንግግር ማድረግ ቸርች ውስጥ በጣም ነው የሚያሳፍረው። ሌላው በጣም የገረመኝ በንግግሩ መሃል ምንድነው ያለው? ሌባ ወይ ዘራፊ ያለው የት ነው አለ? የድሃ ሰፈር አለ። እዚች ሀገር ላይ በጣም የሚገርም መሰላችሁ፣ ብዙ ጊዜ በእኛ እሳቤ ሌባ የሚባሉት እኚህ ኪስ የሚገቡ ሞባይል ቀምተው የሚሮጡ በቃ እኚህ ተራ የሚባሉ ሌቦች ናቸው ሌባ የሚባሉት። የኛ ሀገር ትክክለኛ ሌባዎች ግን ተሽከርካሪ ወንበር ላይ ቁጭ ብለው ቦርጫቸውን ዘርግፈው መንግስትና ህዝብ የሰጣቸውን ኃላፊነት ወደ ኋላ አድርገው ከዚች ምስኪን ሀገራቸው ላይ ዘርፈው ሀብት ያካበቱ ሀብታም ሌቦች ናቸው ትክክለኛ ሌቦቹ። በሽታ ያለው ድሃ ሰፈር ነው ምናምን አልክ። ባይገርም እንደ ድሃ ጤናማ የለም። እንደ ድህነታቸውማ ቢሆን እንዳንተ ህሳቤ ድሃ የሚባል በበሽታ ሞቶ ባለቀ ነበር። ስለዚህ ባጭሩ እንደ መደምደሚያ ድሃን መናቅና ሰው ከድህነት እንዲወጣ ሞቲቬት ማድረግ እጅግ በጣም የተለያዩ ነገሮች ናቸው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንደኛ መሆን ያምራቸዋል። ታሟል እኮ ሰው በጣም ታሟል። እንደው እናቴ ምንድነው እንደዚህ ያለ ነገር? ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው፣ ማህሌቱ፣ ሰዓታቱ በዛ ብለው እንዲህ ልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው የወጡ ሰዎች አሉ። የለም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይብሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። እንኳን በምንወዳት ቀርቶ ማለት በጣም የምታስፈራ ሁሉ ነገር የሚያምርባት፣ አደባባይ ብትወጣ የሚያምርባት፣ ብትዘምር የሚያምርባት፣ ቦታውን መቀየር ብትችል በዚህ ደረጃ ግርማ ያላት ዜማ ያላት ስነ ጽሑፍ ያላት ቤተክርስቲያን ይዘን
ነብዩ ጩፋን ብትጠይቀው የተሾመበት ወረቀት የለውም። ምክንያቱም ተደብድቦ ነው እኮ የተባረረው። ከሶዶ ከተማ የመቱት ነው ያባረሩት። ምክንያቱም ሐሰተኛ ነብይ ነው ብለው እዛ ያሉ ደግሞ ካውንስሎቹ አሉና ነቢያትን የማይቀበሉ የዛን ሰዓት እውነት ለመናገር እዩ ጩፋ እንደ ፌመስ አልሆነም። አዋሳ ያሉ አካባቢ ያሉ ዳግም ጂምናዚየም ላይ ነው ፕሮግራም የጀመረው። ቀጥታ ከሶዶ መጥቶ ነው እዛ የጀመረው። እዛ ነበር የሚያገለግል እና እንደውም በዛን ሰዓት እሱ የሚያገለግለው አገልግሎት እግር ያረዝማል፣ አጫጭሮች ነው እያለ እግር ያረዝማል። እንደዚህ አይነት የአስማታዊ ነገሮች ማለት ነውና አስማታዊ ነገሮች ስትይ ምን ገጠመኝ መሰለኝ የሚኖርበት ቤት መጥቶ የነገረኝ ነው ልጁ አቢ ይባላልና እንትን ጆሮዬ አይሰማም አለ ያዘኛለ ከጊዜው በኋላና በቃ ይፈወሳል ሲባል ሄድኳል። የምር አስማት ስላለች ነው ማለት አስማት እኮ አሁን የምታየው ነገር የሆነ ይመስላል አይዘልቅም እንጂ በኋላ ላይ ግን የለም ቅስፈታዊ መታት። አዎ የዚህ ልጅ አለመስማት እዛ ተጠራ። ማን ነው መስማት የምትችለው ምናምን በህይወት ያለ ልጅ ነው የሚገርምሽ ነገርና የሰፈር ልጅ ነው። እኔ ነኝ ያልኩ ነው በቃ አንተ ተፈውሷል ምናምን አለኝ አለ። ሰማዋል እግዚአብሔር በሚያውቀው። አዎ ይሰማሉ በሰዓቱ እዛ ሰማው ብዬ መሰከርኳል። በዛ ሰዓት ካሜራ ቪዲዮ ምናምን ተጥለቅልቋል። አብሮኝ የሄደም ልጅ ነበረ። ለሰፈር ተደወለ ሰማ ምናምን ስልክ ማናገር ጀመርኩ አለ። ስወጣ ወጥቼ ይሄ ቦታው ሾላ አካባቢ ነው አሁን ቸርቹ አለ የተባለው። መገናኛ ሰው ጋር ስደርስ ተደፈነ ዘጋው። አሁን ይሄንን ምን ላድርገው? ከአስማት ውጪ ምን ልለው ይችላል? ተመሳሳይ እንደሱ የሆነ ነገር አለ። ወደ ስድር ሲገቡኝ በፊትም ጠልቻቸዋለሁ። ቀጥታ ምንድነው የሆነው? ብርሃንን ትተሽ ወደ ጨለማ ሄድሽ፣ ኢየሱስን ካድሽ ሲሉኝ እኔ ደግሞ ጨለማ ማንም ጨለማ ይላችሁ ኦርቶዶክስ በጥልቀት አላውቅም፣ ግን ከሩቅ አያታለሁ አውቃታለሁ። በአንድ ግለሰብ በነብይ የምትመራ አይደለችም። አንድ ነብይ የነቢያቶችን ቸርች ብትሄድ በራሱ ስም ነው ቸርቹ ድርጅቱ በለው የራሱ ድርጅት ለአገልግሎት ውጪ ከሄደ ይዘጋል። ሸፍንልኝ ነው ነገር። እዚህ ግን ጳጳሱ ባይኖር እንኳን ቤተክርስቲያን አለ አይደለም? ካህንና የደብረ አለቃው በእውነት መዋቅር አለው ቤተክርስቲያናችን። እኛ ጋር ደግሞ እንደዛ አይደለም እና ከዛን ወደ ጨለማ ሄድሽ ይሉኛል። እኔ እኮ ጨለማውን በደንብ አይቼ እኮ የወጣሁልሽ ነው። በኢየሱስ ስም የሚደረገው ሌብነት፣ ዝርፊያ፣ በመንፈስ ቅዱስ ስም የሚደረገው ነገር ማጭበርበር፣ ውሸት፣ አጋንንታዊ ነገር እና ኦርቶዶክስ ነው ጨለማ ያላችሁት እናንተ በጡት እየጨፈራችሁ እንደውም እንዲህ በቃ በጣም በስሜታዊነት ነው የተናገርኩት። እና የሆነ ጊዜ ቪዲዮዎችን ሳይ እጠላለሁ ስል ሰዎች በሌላ ነገር ወሰዱብኝ። እኔ ስሜታዊነቴን ነው ጠለዋለሁ ያልኩኝ። እውነት ነው ልክ ተናግሬያለሁ፣ ግን በጥላቻው ነው ያንን ነገር የተናገርኩት። እኔ አሁን ዛሬ ላይ ቤተክርስቲያን ያንን ጥላቻዬ በቃ ጥርግ አድርጋ ነው ያወጣችልኝ ማለት ቀየረችኝ። ድሮ ቢሆን በእንደዚህ አይነት መንፈስ አላወራም። ቤተክርስቲያን ልቤን አእምሮዬን ነው የቀየረችውና ያንን ቪዲዮዎችን ሳይ እጠላለሁ ያልኩት አሁንም እጠላለሁ። ስሜታዊነት፣ እልህኝነት በቃ በጸብ ነው በጥላቻ ነው የተናገርኩት። ግን እውነት ነው የተናገርኩት። አንድ ነገር የጨመርኩትም የቀነስኩትም ነገር የለምና ከዛ በኋላ ቀጥታ ሚዲያው ተበጠበጠ። አንድ የፕሮቴስታንት እንትን ደወለልኝ ሚዲያ። ሰላሙ ባለም እንደምናለሽ ተናነና ማህበራዊ ገጽሽ ላይ ኦርቶዶክስ እንደሆንሽ የሚያሳይ ነገር ለቀሻል፣ ኦርቶዶክስ ሆናለች እየተባለ ነው እና ጓደኞቼ ነበሩ ነው እንዴት አድርጌ እንደውባለ በፊትም አስጠልተውሽ እንዴት አድርጌ በምን አይነት መንገድ ልውጣ እያልሽ አይደል? እንደውም ከነሱ መጣለሽ ጥሩ ነው በቃ ወጥቻለሁ። እውነታችሁ እኔም ጠልቻችሁ ከዚህ ማህበረሰብ ጋር ነው የቆየሁት የሚለው ውስጥ ነገር ስለነበርኩኝ ቀጥታ ሚቱን እስኪ አዎ ሆኛለሁ። እንዴ አንቺ ቸርች ያለሽ መዝሙሮች ያሉሽ አይደለሽ እንዴ? እንዴት አሉ። መጀመሪያ ኦርቶዶክስ ነበርኩ፣ በቃ ወደ ኦርቶዶክስ ተመለስኩ። ስሜታዊነት ይሄን አልኩኝ። ያ ሲዘገብ እኛ ጋር እና አዘጋገባቸው የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ኦርቶዶክሳውያን ሀገራችን ሰማይ ነው ማለታችሁ እንዳትረሱ ኮሜንት ላይ። ይሄ ቪዲዮ ደግሞ ለሞላ ዓለም እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችን 16 ሚዲያ በየቀኑ ወደ እናንተ 12 ሰዓት ላይ ስለሚያመጣላችሁ 16 ሚዲያ የዩቲዩብ ቻናሉን ሰብስክራይብ ያደርጋችሁ ሰዎች አሁንም ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ ኦርቶዶክሳውያን ደግሞ ሁላችሁም ላይክ እና ሼር ማድረጋችሁ እንዳትረሱ። አገራችን ኢትዮጵያ ሰላም ያድርገልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።